ምንድነው ግን የምጠብቀው ምንድነው ግን የምጠብቀው ምንድነው ግን የምጠብቀው ምንድነው ግን የምጠብቀው በጄጄ ዘሩን መዝራት ቀርቶኝ ማነካካት መሬት ከዘር እየጠበቅኩ ያለው ይመስላል አፈር ራሱ ጎትቶ ፍሬን ከምድር እንዲቀበር እንዳይሰራም እኮ ስኬት ራእይ እንዳይመጣው እርምጃ ነው የሚጠብቅብኝ በመናም ማለማ አይደለም ምንድነው ግን የምጠብቀው ምንድነው ግን ያዘኝ ብርቅ አይደለም መሬት እንደው የትኛው ውድቀት ነው ያስፈራኝ እኔን ደግሞ እኮ ወድቄ ማቅ ተመቻችቼ እኮ ኖራለሁ ሚላስ ጠፍቶ ምግብ ይሆን አፈር ልሻላ ምጫለሁ ምግብ ሆኖኝ ተለማምነን እንደተወዳጅ ሬሲፒ ቆጥሬ ሳልጠየፍ አኑሬው እንደምንለያ ግን ቀምሬ ኖራለሁ እኮ ከመሬት ጋር ደግሞ ብዬስቴል እንዴ ምንም አይፈጠርም ቢፈጠርም የለም አዲስ ነገር ሁሉ ጉዳይ ከዚህ በፊት ሆኖ ነበር ለኔ ሲሆን ከበደኝ ቀለለኝ ግርስ መከር እንደዛ ነው ምን ሊሰራ ካልሆንኩበት ለሰው ቡጢ ምክር ብሰጥበት እንዴትስ ይበቅላል ደግሞ ይሄ ዘር መሬት ካልነካ አፈር መንካቱ ውድቀት አይደለም ሂደት ነው እንጂ ፍሬን ፈለጋ የሆነ ነገር ላድርግ በቃ የሆነ ነገር አላውቅም ብቻ የሆነ ነገር እኔ እንጃ ብቻ የሆነ ነገር ልቅደም ልፍጠን ዙሩን ላክርር ከዚያ ስንቄ ላደን አሁን ይያለ አልፎኝ ሳልል አሁን እኮ ነበር በቃ ልነሳል ወጥር ይውጣ ሳቴ ይብራል አንተ ይብራል አንቺ ፍሜን እፍ ልበል ዘመን ለተጋራኝ ይሄን ጥበብ አፍኛው ለኔም ከርስ ነው ሆዳ አይገባም አይገዛም አደ ስማ ያበድክ ወንከናው ቀራስን እንደማግለል አይነት ነው ስሜቱ ለኔ ለብርሃን ቢሆንም ብሎክ ታይም ፍላጎቱ መነጠል ግን አለብኝ ሳስበው ረጅም እርምጃ ርቆ መራመድ ካልሆነ አይወጣልኝም የውስጥ እሳት የልብ ሰደድ ምንድነው ግን የምንጠብቀው ማለው እንኳን ደህና መጣ እንኳን ደህና ቆይሽ ምንድነው የሚባለው አሁን ይሄ ምን አዲስ እንደሆነብኝ ታውቃለህ ግጥም በአይን እናውቃለን ግጥም በጆሮም እንሰማለን ይሄኛው ሙሉ ሰውነትህንም እየተጠቀምክ ነው እና ሙዚቃ አለው ከጀርባው የሚያግዝህ ብዙ ለፐርፎርማንስ ለትዕይንት የቀረበ ነገር ይመስለኛልና ስማለው ቅርጻለው አሁን ያቀረብኩት መንገድ ስላም ፖኤትሪ ይባላል ስላም ግጥም ከሚለው የተወሰደ ማለት ነው ግን ስላም ፖኤትሪ ኢትስ አ ኮምፒቲሽን ውድድር ነው የሚወዳደረው ደግሞ ስፖከን ወርድ አርቲስት የሆነ ሰው ነው ሶኔ የሰራውት ስፖከን ወርድ ነው ወይም የቃል ግጥም የምንለው እኛ ሀገር በደንብ የተለመደው ማለት ነው መነባንብ አለ ሌሎቹ ግን ወደ ውድድር ሲመጣ ደግሞ በዚህ መልክ ይቀርባል ተወዳዳሪዎች ይኖሩታል የፉክክር መንፈስ አለው ድሮ ያው እናነብ ነበር ግጥም ከዛ ደግሞ መስማት ይችላል አሁን ደግሞ ሰዎች ያያዩት ስሜቱን መጋራት የሚችሉበት ይሄ የዘመኑ መልክ ይዞት የመጣው ሌላ የግጥም ቅርጽ ነው እንደውም በጣም ዘግይተናል ለዚህ ጉዳይ ስትልም ሰምቼ ያቃለው ምክንያቱም ደግሞ የመጣንበት መንገድ እንደዛ ስለሆነ በንግግሮቻችን መካከል ግጥም ስለማይጠፋው እንደውም ለዚህ ዘግይተናል ትላለህ እንደውም እንደምሳሌ በላህ ነው ታነሳው እሱን አንስቻለሁ የፍርድ ሂደት እንኳን በአንድ ወቅት በግጥም ይደረግበት የነበረች ሀገር ላይ ነው የምንኖረው እና ዓለም አቀፉ ከግጥም ጋር የተያዘው አርት ከፍተኛ ቦታ ደርሶ በግራሚ የራሱ የሆነ መወዳደሪያ ዘውግ ኖሮት እኛ ግን ከግጥም ጋር ያለን ግንኙነት ወደ ዓለም አቀፉ እንዲሄድ ካለኝ ፍላጎት ነው ያቁጭት ነውና በደንብ በቂ የሆነ ሀብት አለን እሱን ማሻገር ነው ስራው በነገራችን ላይ ተመልካቾቻችን ማሎ ኢፒ ያለው እንዲህ አይነት አሁን ያቀረበውንና ሌሎች ደግሞ የተለያዩ ሐሳቦች ያሉት መግቢያ መውጫ ብሎ ብዙ ለሐሳቡ ለብዙዎቻችን ደግሞ ለጆሮ በጣም አዲስ ያልሆኑ ጉዳዮችን የቀመረበት ኢፒ ያለው እሱን አስመልክተን ነው የጋበዝነው ከዛ ውጭም ግን ደግሞ ቅርጹን አይነቱን አይቶ ሰምቶ ያየሰው አዲስ ነገር ስለሚሆንበት እንዴት ያለ መንገድ ነው የጀመርከው ብለን ልንጠይቀው ነው አገባቡን አይታችሁታል እና መነሻ ያደረገው ይሄንን ጉዳይ ይመስለኛል አዲስ ነገር ነው እንደምናቀው ሰው ሲሰማ ሲያየው ከዛ ደግሞ ይዞ መቅረብም ትንሽ ድፍረትን ስለሚጠይቅ ከዛ ይዘው ከመጣ በኋላ ሰው ደግሞ ጆሮ ከደረሰ በኋላ የነበረው ስሜት እንዴት ነበር መጀመሪያው እንዴት ይዞ ልቅረብ ማለቱና ከዛ ሰው ደግሞ ሲሰማው የነበረው ግብረ መልስ ማነጻጸር እንችላለን መጀመሪያ ያስፈራ ነበር አዲስም ስለሆነ እንዴት ሰዎች ሊቀበሉት ይችላሉ የሚል ሐሳብ ነበር ስጋት ነገር ከወጣ በኋላ ግን ጥሩ ነው ተቀባይነቱ ሁለቱ የሞከርኳቸው ነገሮች ሰርተዋል በያስባለሁ አንደኛው የምጽፈው ነገር በተቻለ መጠን እኔ ኖርኩትና ሌሎቹም ይጋሩኝ መሆኑን አረጋግጬ ነው ያወጣሁት ሌላኛው ደግሞ በተቻለ መጠን ቀለል ያለ በኑሮ ውስጥ ምናወራውን አማርኛ ለማካተት ነው የሞከርኩት እና በሁለቱ መንገዶች ሰዎችን እየሳበ ነው ኢፒው እየተሰማ ነው ጥሩ ነው ያለው
እኔ በልዩነት መታቀፍ ስንት ነውና ቱ ቢ 30 መሆንን በጣም ወድጄዋለሁ። ደጋግሜ የሰማሁት ነው። ከዛ ደግሞ ሌላ ለየት ያለብኝ ነገር አማርኛ ብቻም አይደለም እንግሊዘኛ ቃላቶችን በመሃል ይገቡበታሉ። ካንተ ውጭም ደግሞ እንዲያግዙ ከዛም አብረው ደግሞ ሙዚቃውም ላይ ንግግሮችም ላይ ደግሞ እንዲሳተፉ ደግሞ ያሳተፍካቸውም ሰዎች ነበሩ። እነዚህ ነገሮች ሁሉ የሚያካትት ነው ቅርጹ ማለት ይቻላል? ግድ አይደለም። አንድ ሰው ብቻውንም ሊሰራው ይችላል። እኔ ምንድነው አዲስ ነገር እንደመሆኑ መጠን ሙሉ ለሙሉ ከአድማጭ የተለየ ያለመዱት አይነት ነገር መሆኑም ሪስክ ስለሚሆን የተወሰነ የሚያውቁትን ከጎን ደግሞ ፊቸሪንግ እንደዚህ የገቡልኛሉ የሚያውቁትን ነገር እየሰሙ እንደሆነ እንዲሰማቸው ለማድረግ ነው። ለጆሮ እንግዳ እንዳይሆን እሱ ነው። የውድድሩ ነገር በዓለም አቀፍ ደረጃ በጣም የታወቀ ነው። እናም ግን እኛ ዘግይተንም ቢሆን ደግሞ የተሳተፍን ይመስለኛል። በትልቅ መድረኮች ላይ እንዲህ አይነት የእስላም ውድድሮች ይደረጋሉ። እርግጠኛ አይደለም ካልተሳሳትኩ ኢትዮጵያዊት ሴትም ደግሞ ወይ አሸንፋለች ወይ ተሳትፋለች ባለፈው አመት አይደል? አዎ ተሳትፋለች። ከዛም ውጪ አንድ አልበምም የሰጠችን ኢትዮጵያዊም አለች። ውድድሮች ላይ እሷም ተሳትፋለች። አሁን በደንብ የተነቃቃ ነው። አሁንም ኢትዮጵያን ወክሎ የሚሄድ አንድ ስፖከን ወርድ ወይም እስላም ፖኤት ተመርጧል ባለፈው ጊዜ። ስለዚህ ውድድሮች አሉ። በደንብ የተሳተፍን ነው። ወጣቱ እየተነቃቃ ነው። ስለዚህ በተለያዩ መንገዶች ሀገራችንን ይዘን ወንዝ መንሻገርበት አጋጣሚ አለ። ግጥም ደግሞ ይኖርንበት ስለሆነ አንዱ መሆን ይችላል ማለት ይቻላል። እንዴት ነው መድረኩ የሚሆነው? ከተለያዩ ሀገራት ነው የሚመጡት? ከተለያየ ሀገር ነው። በተቻለ መጠን ያው በብዛት አፍሪካ ውስጥ የሚደረገው ውድድር ከፈረንሳይና እንግሊዘኛ ቋንቋዎች ነው እየተወጣጡ የሚሰሩት። እስካሁን ባለው ተሞክሮ በአማርኛ በብዛት ይወዳደራሉ የኛ ልጆች፣ በእንግሊዘኛም የሚወዳደሩ አሉ። ከተለያየ ሀገር ነው የሚወጣጣው። የሚታየው የፐርፎርማንስ ብቃታቸው ይዘው የመጡት የግጥም ይዘት፣ እንዲሁም መጨረሻ ላይ ደግሞ ለራንደም ጀጆች ወይም ድንገት ለተመረጡ ሰዎች እድሉ ይሰጣል ማን እንደሚያሸንፍ እንዲመርጡ። እንደዛ የሚደረግበት ምክንያት ግጥም ለመጀመሪያ ጊዜ እየሰማ ያለ ሰው ቶሎ የነካው የትኛው ነው የሚለውን ለመለየት ይመስላል። በዛ መልክ ነው የሚደረገው። ትንሽ ፉክክሩን ከባድ የሚያደርገው ይሄኛው ዳኝነት ሂደት ነው። ግጥም የኖርንበትን ያህል እኔ ግጥም ዜማ ያልነካው የህይወት ክፍል የለንም ብለን እናስባለን። በሽሩሩም በሙሾም አድገን ሩቅ አይደለንም። ግን ደግሞ የሰው ፍላጎት የተለያየ ስለሆነ ግጥምን ብዙም አይገባኝም አልፈልግም የሚሉ አሉ። እንደምክንያት የሚጠቅሷቸው በጣም ደግሞ ለመተርጎምና እንዲገቡኝ ያልሆኑ ቃላቶችን በመሃል ማግኘቴ ነው የሚል ነው። ይሄኛው እንዲያው ቅርጹ ቅጡ እንደሆነ እርግጠኛ አይደለሁም። በጣም ቀላል ለለት ተለት የምንጠቀምባቸው ቃላቶች ተካተው ነው ያገኘሁበት። እንደዛ ነው አሰራሩ ማለት ነው። እኔም በአላማ ነው ያደረኩት። እንደዛ ከሰዎች ጋር በማውራው ወሬ መሃል እንግሊዘኛ ጣል እናደርጋለን ፈልገንም ባይሆን ያንን እንዲመስል ነው ያደረኩት። አሁን መሃል ላይ ይገኛል ኢሉዥን የሚል ቃል ታገኝ ትችላለሽ። ሌሎችም ሳወራ ማወራበትን መንገድ ነው ሐሳቡን በማተለቅ ግጥም ለማድረግ የሞከርኩት። አዲስ ጅማሮ ነው በእርግጠኝነት ከፍ ብሎ ደግሞ እንመለከተው ይሆናል። ግን ከዚህ ቀጥሎ አዲሱን ነገር ተቋጭሰናል። ከዛ ደጋግመን መስማታችን እንድንለምደው እንደ ልምድም እንዲሆን ደግሞ ይረዳናልና ቀጥሎ ማሎ ምን አስቧል? ያሰብኩት አሁን በተለያዩ ስቴጆች በሙዚቃ ከጃዝ ጋር ከዛም ውጪ ደግሞ እስላም አሁን ባደረግነው መልኩ በማይክ ስታንድ እና ማይክ ስፖትላይት ብቻውን የሆነበት ቦታ ላይ ያለምንም ሙዚቃ መሳሪያ ከሰዎች ጋር ስሜቱን ሮው የሆነውን ስሜት ማጋባትና አብሮ ፐርፎርም ማድረግ። እነዚህ በሁለት መንገዶች በቅርቡ ብዙ ቦታዎች ላይ ከተማው ላይ እንገኛለን። በጣም በእርግጠኝነት አብረን እንታደማለን ብዬ አስባለሁ። ብዙ ስራዎች በተለይ አዳዲስ መልክ ሲኖራቸው ጅማሯቸው፣ ልፋታቸው፣ መንገዳቸው ረጅም ነው የሚሆነው። ግን ደግሞ የሚያግዙ ሰዎች አሉ። እነሱን ደግሞ ማመስገን መልካም ነው። እንደ አይነት አጋጣሚ ሲገኝ እናመስገናቸው። በስራ ያገዙን። አዎ ደስ ይለኛል። ይሄን እድል ነበር ስፈልገው። አልበሜን ስሰራ በልዩነት አልበሙ ላይ ባና ሪከርድስ በነፃ ቦታ በመስጠት ቤሪ አድቨርታይዚንግ የሚያግዙኝ ባለሙያዎችን ሰብስቦ በመስጠት ዳጊ ሚውዚክ ዳጊ ራሱ ሙዚቀኛ ነው። ለዛ ነው ሚውዚክ የሚለው ዳጊ ነው ስሙ። እሱ በማቀናበር ሪኮርድ በማድረግ ሚክስና ማስተር በመስራት ዲሌይ ፊቸር ገብቶልኛል። ኬቶራ ካምቤል እንዲሁም ዳኒ ቤዝ ገብቶልኛል። ራሱ ዳጊም ገብቷል። እነዚህን ማመስገን ፈልጋለሁ። ሌላው ይሄን ጀርኒ ሲጀምር ከዛም በፊት የነበሩ ያውቃሉ ዙሪያ የነበሩ ሰዎች ሁሉንም ማመስገን ፈልጋለሁ። ወደፊት እንቀጥላለን። በጣም ደስ ይለኛል ስለመጣህ ዛሬ ይሄኛውን ስራህን ደግሞ ስላስተዋወቅከን
እናም በጣም ያዩት የተመለከቱት ሁሉ ምን አይነት ነው ብሎ ለጠየቀ ሁሉ ምላሽ የሰጠን ይመስለኛል። በሌሎች መንገዶች ግን እንገናኛለን። እንደ መሰናበቻ ግን በእኔ ምርጫ 30 መሆንን ብንሰማው መልካም ይመስለኛል። ደስ ይለኛል። የመጨረሻው ምስጋና ለእናንተ ሰጣለሁኝ። እኛም በጣም ነው የምናመሰግነው። ቀለማት ላይ ናችሁ የምትገኙት። ማሎ የመጨረሻ ስራውን ያቀርብልናል። ከግጥሙ በኋላ መልእክቶችን ተከታትለን ከኛ ጋር መልሰን እንገናኛለን። 30 መሆን ይቀጥላል። ባለፈው 30ኛ ዓመቴን ጨረስኩ። ደፈንኩ፣ ጎደልኩ at the same time ፍጽምና ለመቼ ምን ከን አይጠፋም። ለሁሉም መንስኤ ከሆኑት ሁለት ትልልቅ ስሜቶች የኔ ታጭቆ ካንዱ ቢከተት ሲመደባየሁት ከፍራት ስጋት አለኝ ማለት አልዋሽም። ሰባ ከታረፈ መኖር የማያጓጓበት ዓለም ላይ ነን። እሱም ጊዜና አጋጣሚ ካላገኙኝ ወይ ታመሜ ወይ ባደጋ ካልፈገምኩኝ ያስፈራኛል ከውልደቴ እስከዚህ ሰዓት። ጊዜ ሳይሆን እኔ የሄድኩበት ፍጥነት ረብ ያለው ነገር ሳይሰራ ፐርፐስ ሳይዳሰስ በቅጡ ቶሎ ቶሎ ያለፍን ቦታ ምን ለቅለም ይመጡ ኃላፊነት የሚሰማኛል ባንዱ በኩል ብዙ ኩዮች እንዳሉበት ተጨማሪ ሸክም ሳልጨምር ያልተወጣውት የሆነ የሚጠበቅ ሚና እንዳለ የሚሰማኝስ ነገር ለኔ ይሁን ለቤተሰብ ወይ ለሌላ አጥርቼ እንኳን አላውቀውም፣ ግን አይፈታኝም። ምን አርጎ ይዞኛል አንገቴን፣ ይከብደኛል ትከሻዬን። በርግጥ ጥሩ ስሜት የሚሰማኝ ጊዜም አለ። ኑረት ይባላል ኤክስፒሪየንስ። ቦታው ላይ ስገኝ አሁን ላይ በመሆን ከህይወት ትዕይንቴቱም እንዳያልፈኝ ያደረኩት ጥረት ተሳክቶ መሰለኝ። ስለዚህ ሳስብ ግን ደህና ነኝ። አሁንም መኖር ጀመርኩ ከነ ጉድለቴም ብገኝ። ጥሩ መደበቂያ ነው ደግሞ አይደል? ሌላ ሁሉ መልስ አልባ ኢሉዥን በሆነበት አብሮን የሚቆይ ስሜት አይጠፋም መቼም የሚያዳብረን እስከሞት ጋራንት እስከሌለን ድረስ ስለመኖር ሁለት ህይወት እስከኖርኩኝ ድረስ አንዴ ምርጡ ቨርዥን ለመሆን የህይወትን ደርዝ ገደብ ከልኩ በላይ ወጥሬ ተፍገምግሜ ጥሬ ግሬ ሃማ እንዳለው እምቢ ብዬ ለጣፈንታ ቤተ እንዳለው ሳልገደብ አንድ ቦታ ለኖር ወሰንኩ 30 ላይ እስካለ ስጋዬ ላይ እድሜን አሰብኩት በደስታ ከቁጥር ከጊዜ ወጥቼ አሁን ሆኜ ከአሁን ጋር ተጋብቼ ምን ቢይዘኝ የምድር ከርስ ታይም ግራቪቲ ስፔስ አለው ባሁን ከጊዜ ውጭ እሱ ሰላሜን ሰጥቶኛል። አሁን አመት ሆኖኛል።